እንዴት ዋላችሁ? እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስት ክርስቶስ ያወርስልን። ምርቃት ሲመረቅ ከዚህ በፊት እንደምነግራችሁ ብዙ ጊዜ ልማድ ስለሆነ ከጉሮሯችን የሚወጣ ነው የሚሆነው። በእርግጠኛ ከአንጀታችን ስላልመረቅ የሚጎድል ነገር ኑሮ አይደለም። እዳ እንዳይሆንብን ግን ሰው ከተማረ በኋላ ነግሬያቸዋለሁ። በጎዳና ሲያልፍ እንኳ አንድ አረፍተ ነገር ከቅዱሳት መጻሕፍት ሲነገር ቢሰማ ለዚያችው ቃለ ሕይወት ያሰማልን ተብሎ ነው የሚኬድ። አንድ ሰው ቢመክራችሁ በአፍ ማለት ቢከብድ እንኳ ምንድን ነው ለእኔ ይህንን የሕይወት ቃል እንዳሰማኝ እግዚአብሔር ለአንተም የሕይወትን ቃል በዳግም ልደት ያሰማ ኑ ወደ እኔ አባቴ መረጣችሁ የሚለውን ያሰማ ነው። አንድ ሁለተኛ ነገር ትናንት እሳቸው የነበሩበት አንድ ስፍራ ላይ እየተወያየን ነበርና አንድ አባቶቻችን አንድ አስተማሪ አስተምሮ ሲጨርስ ልክ ካህኑ ቀድሶ ሲጨርስ ግዕዙን እዝሉን ግዕዝ ባደረግን ቀለም ባነጠብን በአፈ መላእክት ረምልን ይላል ካህኑ። ልክ እንደዚያ ሁሉ ትምህርት ሲጀመር ወጥቼ ሄጄ ነበርና አንድ ነገር አይቼ መጣሁኝ። አጋጣሚ አስገዳጅ ነገር ገጥሞኝ ነው የወጣሁትና ብዙ ጊዜ ቤተክርስቲያን ግቢ ውስጥ ለምንኖርም ሆነ ለሌሎቻችን ትልቁ ትምህርት ቀድሞ ዘመን የጎንደር ምዕመናን ደግ ሰው አብልተው ያበሉትን ሰው ይቅርታ ይጠይቁ ነበር። ነዳያንን ጋብዘው ይቅርታ ይጠይቁ ነበር። መምህራን አስተምረው ያስተማሩትን ይቅርታ ይጠይቁ ነበር። በምን ትዝ አለህ ብትሉኝ ቅድም ሰው ባይ እንኳ ጠባቂ መልአክ። በነገራችሁ ላይ የደህና ሰው ልዩነቱ ይሄ ነው። ምሳሌ ቤተክርስቲያን ቅጥር ውስጥ ስንኖር አብዛኛው መቃብር ስፍራ ላይ የምንኖር በተለይ እየረገጥን ነው የምንሄደው። የምንረግጠው አካል ፈርሷል በስብሷል ብንልም በትንሣኤ ዘጉባኤ የሚነሳ ክርስቶስ ያደረበት አካል ነው። መቃብር አረሚ አይደለም። ስለዚህ በምናልፍበት ሰዓት በሙሉ አባቶቻችን ምን አስተምረናል? መቃብሩ ስታልፉ ስትረግጡ ይቅርታ እየጠየቃችሁ ሄዱ። ከዚያ ውጪ በማይገባ ቦታ ቅድም እንደ ምሳሌ የተነገረው ለምሳሌ መጸዳጃ ቦታ ብታጡና የማይገባ ቦታ አሁን ለምሳሌ በየትኛውም ቤተክርስቲያን ውስጥ ብትሄዱ መጸዳጃ ቤቶቻችን በሁሉም ቤተክርስቲያን ውስጥ ላይ የተቀደሰ ቅጥር ላይ አማራጭ የለም። ለምን ተሰራ ብለን መንቀፍ አንችልም። ለምሳሌ እንደ ምሳሌ እዚህ ፊት ለፊት ያለው የምትመረቁ ከቤተልሔሙ ጀርባ ነው ያለው። ንጽህና ስላለው እንጂ ጠረን ቢኖረው እንኳን ቀጥ ብሎ ሄዶ ያልሆነ ቦታ መሽተቱ አይቀርም። እና ሄጄ ነበር ወደዛ ነው። አሁን ቅድም አስገዳጅ ነገር ያልኳችሁ እሱ ወደዛ ነው ሄጄ ነበር እና ይጨንቃል። እና አንድ ነገር እዚህ ግቢ ያላችሁ ሰዎች በተለይ እዛ የምትጠቀሙ ሰዎች ስትወጡ ደግሞ የዚህኛው ከፋ ከሌሎች አድባራት ብዬ ነው። አማራጭ ማጣት ነው። ምንም አማራጭ የለም አውቃለሁ። ሌሎች መፍትሄዎች ኖሮት አይመስለኝም። ቢቻል ቦታ ሲገኝ ፈንጠር ብታረጉት ጥሩ ነው። አሁን ቦታ አለ ስለተገኘ ወደ አስፋልቱ ዳር ፈንጠር ብታረጉት ጥሩ ነው። በጣም ተጠግቷል። እኔ እንግዲህ ያየሁትን ነገር ማለፍ ስለማልችል አመስግኑ ነው የሚወጣር። አመስግኛለሁ ስለተጠቀምኩኝ። ይቅርታ የምጠይቀውን አካል ጠይቄ መጥቻለሁ ከስፍራው እና ጠባቂ መልአክን ማሰብን የመሰለ ነገር የለም። የትምህርቱ ርዕስ ምን ነበረ? የሰጠኸኝን ሰጠው። እንግዲህ ርዕሱ ሲነገር ከውጭ ነው የነበርኩት፣ ግን ርዕሱን ከትምህርቱ ተነስቶ መገመት ይቻላል። በግዕዝ መናገር የሚችል ሰው አለ? ይሄን በግዕዝ ብለውታል። በአማርኛ ብቻ ነው የጀመሩት ብለውታል። ምን አሉ በግዕዝ? አወፈይከኒ አወፈይኩከ ወይም አወፈየከ ከሚሉም አሉ። ሰጥሃለሁ። ይኸውም ያለ በቅዳሴ ጊዜ በወንጌል ሁለቱ ካህናት ገባሬ ሰናዩ ካህንና ንፍቁ ካህን የሚነጋገሩት ነው። ስለርሳቸው አንድ ነገር ብቻ ነው የምልህ። ትምህርት ተምራችሁ አባቶች ናቸው ሲያሳድጉ ደስ ካላቸው መልክዓ ገብረ መንፈስ ቅዱስ ላይ ያለ አንደኛው ላይ ገብረ መንፈስ ቅዱስ በለኒ እመተሰወረኒም ቃላቲሁ አልቦ ህጹጽ ወሱክ ዲቤሁ ሰናይ ውእቱ ኩለንታሁ አለ። ይሄው ነው አልቦ ህጹጽ፣ ከዚህ ትምህርት የጎደለ የለም። ወሱክ ዲቤሁ አይ ይሄ የማይገባ ተጨምሮታል አይደለም። መጨረሻው ምንድነው? ሰናይ ውእቱ ኩለንታሁ። በቃ የተሰጠው ትምህርት መልካም ነው።
በትምህርቱ ላይ መጨመር እንደ አቡነ ኤልሳ አነጋገር ማበላሸት ነው ይላል። አቡነ ኤልሳ ወይ ሊቀ ሊቃውንት ወይ ደህና መምህር ካስተማረ በኋላ ቃለ ምዕዳንና በትምህርቱ ላይ ተጨማሪ ሲባል የለም ማበላሸት ነው። ዝም ብለን አቡነ እንበል። ደግሞ እሳቸው አቡነ ሲሉ በከንቱ አይደለም። አንዲት ጥቅስ ያመጣሉ፣ አዲስ ጥቅስ ታውቃላችሁ። ሁልጊዜም የሁላችንም ምኞት እንደሱ ነው። በአቡነ ኤልሳ ጥቅስ መስበክን የመሰለ ነገር የለም። ከምንድን አንድ ጥቅሱን እኮ በኋላ ስናስበው ቅርብ ነው። እንደ መጠናችን የተማርነው የምናውቀው ሊሆን ይችላል። ግን ለዛ ዕለት ለበዓል የሚስማማ ጥቅስ እንደ ብፁዕ አቡነ ኤልሳ የሚመርጥ አላቅም። እኔ አሁን ለምሳሌ አቡነ ኤልሳ ከመምጣታቸው በፊት ብዙ የሩፋኤል በዓሎችን ለማስተማር ሞክሬያለሁ። ብዙ መምህራን የሩፋኤል ሲያስተምሩ ሰምቻለሁ። አንድ ቀን ግን ትምህርት ከተሰጠ በኋላ ጳጉሜን 3 ናሁ ትሬዩ እንዘይትረሃ ሰማያት የቅዱስ ዮሐንስ ወንጌል ምዕራፍ 1 መጨረሻ ላይ ወመላእክተ እግዚአብሔር እንዘያርጉ ወረዱ የሚለውና እንዴት ነው በዚህ ጥቅስ እስካሁን ድረስ ለዛ በዓል አስቡት። ቅዱስ ሩፋኤል እንግዲህ መዝገበ ጸሎት ነው እንላለን። ጸሎት የሚያሳርግበት በዓል ነው አይደል? ደግሞ ወደ ሰማይ ነው አይደል? ሰማይ የሚከፈትበት። ከዚህ የተሻለ ጥቅስ መጻሕፍት ላይ ለማግኘት ከባድ ነው። ልክ እንደዚህ ያስገርማል። እግዚአብሔር እሳቸውን በቀኙ ያቁማቸው። ሰው ሲሞት ነው የሚመሰገን ይባላል። በእውነቱ እያሉ አላመሰገናቸውም። በእውነቱ ምስጋና ይገባቸዋል። ደግ ሰው ነበሩ። የዜማም የመጽሐፍም ሰው ናቸው። በሚበዛው ግን የዜማ ሰው ናቸው። ለምታውቁት የዜማ ሰው ናቸው እና ለጌታ ዮሐንስ ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እሱን ያውርስልን። የሰባቱን ቀን ቅዱሳን ስም ላውሳና የሰባቱን ቀን ወደፊት የሚመጣውን ነግሬያችሁ እንጨርሳለን። ዛሬ 14 ነው። በ7 ተገናኝተን ነበረ። በ8 ከቅዱሳን ሁሉ ከፍተኛ ማዕረግ ካላቸው አንደኛው ቅዱስ ሙሴ ነው። የነቢያት አለቃ የእስራኤል አባት የተባለ ግርማን መላእክት በዝማሬ የቀበሉት የብሉይ ሰው በአዲስ ኪዳን መጥቶ የክርስቶስን የማዳን ሥራ 2 ጊዜ በአካል ሥጋ ከሞት ተነስቶ አንድ ጊዜ በቤተ መቅደስ ኪሩቤል ጠርተውት አንድ ጊዜ በደብረ ታቦር ጌታችን አመጡት። ጌታን አይቶ ደስ ያለው ቅዱስ ሙሴ ስለ እርሱ ታሪክ እዚህ አንስቶ ለመናገር ከባድ ነው፣ ግን ምርቃት ነው። ሙሴን የመሰለ አባት መድኃኔዓለም ይስጠን። ያን ቀን ወንድሙ አሮን ዓመታዊ በዓሉ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የአሮን በትር የመለመችው መስከረም 8 ነው ይባላል። በትረ አሮን የችውም የእመቤታችን ምሳሌ ናት። የአሮን በትር ታሪኩን በዘኍልቍ የምታገኙት ታሪክ አለ። የአሮን በትር የለመለመችበት ቀን ነው። አሮን የእግዚአብሔር ቅዱስ ነው። ታሪክ የሚተርክ ሰው ቅዱስ አሮን ጣዖት ሰራ ብሎ ከሚወቅስ ያን ትምህርት ልክ ቅዱሳን ሊቃውንት እነ ቅዱስ ባስልዮስ እነ ቅዱስ ዮሐንስ አፈወርቅ የቅዱሳንን ስህተት መግለጥ ግድ ሲሆንባቸው የሚጠቀሙበትን አማርኛ ከመጽሐፍ ተመልከቱት። በዚህ ዘመን በተለይ በስብከት ያለን ለቅዱሳን ክብር መጠንቀቅ ያስፈልጋል። የቅዱስ ዳዊት፣ የቅዱስ ዮናስ፣ የቅዱስ ጴጥሮስ የሌሎችም ቅዱሳን ስህተታቸው የተጻፈ እንድንወቅሳቸው አይደለም፣ እንድንዘብትባቸው አይደለም፣ እንድንማርበት እንድናስተምርበት ነው። ግን ስንማርበትም ስናስተምርበትም ክብራቸውን ጠብቀን አንድ ሰው ከመሬት ብድግ ብሎ ጊዜ እንደምላችሁ ዮናስ ይሄው እንደዚህ ተው በግ አምላክ ተው። እንደዚህ እኮ ይባላል። እንደኛ ቀድሞ አለቃ ነበሩ። አለቃ ገዳሙ ወሳቸው ነው የሚያውቋቸው። የማይሆን ስብከት ከሰሙ ቀረብ ብሎ በግ አምላክ ውረድ፣ አልተማርከውም፣ አታውቀውም፣ ዝም ብለው ውረድ። ደፈር ያላቸው የቀድሞ አለቆች ደፈር ያላቸው ኃይለኞች ናቸው። ብዙዎቹ አልቀው አሁን ጥቂት የሚቀሩ 1 2 3 አሉ። መድኃኔዓለም ያኖራቸው። ቅርስ ናቸው፣ ታሪክ ናቸው፣ ያስፈልጉናል። እና ቅዱስ አሮን የዚያን ቀን ነበር። ሌላኛው ሶስተኛው ቅዱስ ካህን ዘካርያስ የዚያን ቀን ዕረፍቱ ነው። የቅዱስ ዘካርያስ ገድሉ ባለመገኘቱ ምክንያት ምንም እንኳ በገድለ ቅዱስ ዮሐንስ መጥምቅ ያለው በስንክሳር ያለው በትውፊት የተማርነው እንዳለ ሆኖ ግን በስፋት ከምዕመናን ዘንድ ክብሩ አልተነገረለትም። ቅዱስ ዘካርያስ ካህን ለየት ያለ ክብር ያለው ነው። አንድ ቀንም ተርከበናል። ያን ቀን ቅዱስ ቂርቆስ ገዳማዊ ቅዱስ ዲማዲዮስ የሚባል ሰማዕት፣ ዲማዲዮስ የሚባል ጻድቅ አለ፣ ሰማዕትም አለ። ይሄ ሰማዕቱ ነው፣ ዓመታዊ በዓላቸው ነው። ያን ቀን በቃና ዘገሊላ የዶኪማስ ልጅ ሆና ሰርጉ ላይ የነበረች ወይም ሙሽሪት የሆነችው በቤተክርስቲያን ትውፊት አብርስቅላ ወይም ጵርስቅላ እና የእሷ ባል የነበረው የአረጋዊ ዮሴፍ ልጅ ነው የሚባለው ቅዱስ ዮስጦስ ዕረፍታቸው ይባላል። በእርግና እንግዲህ ቤተክርስቲያን እንደምታውቁት ሙሽራው ዶኪማስ ነው። በትርጓሜ አይደለም
እንዴት ዋላችሁ? እሳቸው ሳያስቸግሯችሁ ሊወረዱ እንደዚህ በሉ ኧረ እግዚአብሔር ይመስገን ብሎ ጮሁ ተመለሱ። የለም ከቃሉ ጋር ናቸው ነው የሚለው። አብዛኛው እንደዛ ነው የሚለው መምህራን። እኔ ደግሞ ደህና ዋላችሁ ነው። እንዴት ዋላችሁ? እንድትጮሁ እንዳስገድዳችሁ አታደርጉ። ይሄ ግን ለእናንተ አይደለም በብዛት ጥያቄ። ሙሽራው ዶኪማስ ነው ይላል። በእስራኤል ባህል ሙሽራ የሚባል የተዳረው ሳይሆን ወላጁ ነው። በምን ታውቋል ብትሉ አንደኛ የእስራኤል ታሪክ ስለሚታወቅ ባህላቸው፣ ሁለተኛው ግን በጥቅሱ ይነግረናል። ሊቀ ምርፋቁ ወፀውኦ ሊቀ ምርፋቅ ለመራዊ ይላል። ሙሽራ ከወንበሩ ተጠርቶ ስለ ጠጅ ይጠይቃል። ምን ያውቃል እሱ? እናላችሁ ወይ ይሮ ሁሉ ሰብ ዘይሴን ወይነ ያቀድም አስቲር ወንድረሰቁ ያሰቲ ዘይቲያ ዋንደሰ ዘይሴን ወይነ አቀብቅ ባስተዳረከ እስከይዚ ብሏል። እና እንዲህ እያለ ያለ ዶኪማስ ነው። ሙሽሪቱ ግን በቤተክርስቲያን ትውፊት ሴት ናት። የዶኪማስ ልጅ ሴት ናት። እሷም አብርስቅላ ትባላለች። ወንዱ ሙሽራ ደግሞ እዛ የነበረው ዮስጦስ ይባላል። እሱም የአረጋዊ ዮሴፍ ልጅ ነው። ምንጩ ብትሉ ገድለ አቡነ ሙሴን ተመልከቱ። ለምን አቡነ ሙሴ ከዚህ ትዳር የተገኙ ጻድቅ ስለሆኑ መስከረም 4 ዕረፍታቸው፣ ታኅሳስ 8 ልደታቸው እናከብርላቸው። በ9 ቅዱስ ሚካኤል በሮም ምድር ዛሬ በነገራችሁ ላይ አውሮፓውያን ክርስቲያኖች ያስቡታል። በሮም ምድር ፍሮሚያ በሚባል ስፍራ ቤተክርስቲያኑን ሊያጠፉት ሲሉ ናርጤኖስ የሚባል የቤተክርስቲያኑ ገበዝ መጋቢ ለዋለ ስንክሳር ገበዙ አይዞህ አትፍራ ብሎ ያዳነበት እና ለምልክት አለቱ አለ ይባላል። ወንዙ አልፎ የሄደበት ማለት ነው። ቤተክርስቲያኑን ሊያጠፉት ሲሉ ያን ቀን ቅዱስ አባ ቢሶራ የሚባል ብዙ ቅዱሳን ሰማዕታትን ለሰማዕትነት ክብር አብቅቶ ካህን ነው። በመጨረሻው እሱ ራሱ ተሰውቷል። ቅዱስ አባ ቢሶራ የሚባል ያን ቀን የቅዱስ ፋሲለደስ ሊቀ ሐራ የታላቁ ፋሲለደስ ልደቱ ነው ይባላል። የዚያን ቀን ደግሞ ከ20 ሺህ በላይ ሰማዕታትን ማርኮ በሰማዕትነት አብሮት እንዲሰዉ ያደረገበት ቀን ነው። ያን ቀን በሮም ንጉሥ የነበረ ንግስናን 9 ልጆቹን ሚስቱን ትዳሩን ክብሩን ሁሉ ትቶ ወደ ኢትዮጵያ መጥቶ ለ99 ዓመት በትግራይ ዛፍ ላይ ቆሞ የጸለየ በስንክሳር ያሳይ ንጉሥ ዘፈጸመ ገድሎ መንፈስ ይሌለ እሱ ነው። ታሪኩ ሰፊ ነው። ሰዓት ይወስድብናል እንጂ ሰፊ ታሪክ አለው። ያሳይ ቅዱሱ ንጉሥ ያሳይ በ10 የስዕለ አድኖ በዓል ይባላል። ልክ ሰኔ 8 ስለ ጸበል የምንማርበት በዓል በዓለ ማይ እንደሚሉት ማለት ነው። ከእመቤታችን እግር ስር ጸበል ስላፈለቀ ጌታ ልክ እንደዚሁ መስከረም 10 ጼዴንያ ማለት በደቡብ ምዕራብ አቅጣጫ ሶሪያ ውስጥ በሊባኖስ ድንበር ያለ ስፍራ ናት። ዛሬ ድረስ መስከረም 8 እኛ መስከረም 10 የምናከብረው እነሱ መስከረም 8 ቀን በደንብ ያከብሩታል። ሲያከብሩ 2 በዓል ነው። አንድ የእመቤታችን ልደት የዚያን ቀን ነው የሚያከብሩ። ያ መስከረም 10 የሌለም የእመቤታችን ልደት ያን ቀን ያከብራሉ። እንደገና ደግሞ ቅዱስ ሉቃስ ከሳላቸው 4 ቅዱሳት የእመቤታችን ስዕላት 4 ነው ሳለ ይባላል። ከአራቱ ስዕላት መካከል አንዱ እዛ አለ ተብሎ ይታመናል። አንዱ ኢትዮጵያ፣ አንዱ ደግሞ ይሄ ጌት ኪፐር ይሏታል አይደል? በዚህ በጆርጂያ በጥንት ሶቪየት ህብረት ታችኛው ክፍል ላይ አለች። አራተኛዋ ደግሞ ሌላ ስፍራ አለች ይባላል። በዚያ ሰበብ ስለ ቅዱሳት ስዕላት የምናስተምርበት ቅድም በጥቅስ የሰማችሁት ቅዱስ ዮሐንስ ዘደማስቆ በቅዱሳት ስዕላት ላይ ከፍተኛ ትግል በማድረግ የተመሰገነ ነው። ደጋግሜ እንደምለው ግን ቅዱሳት ስዕላትን ለምሳሌ እዚህ እንደምታዩቸው ስዕላት ግድግዳው እስከሚመላ ድረስ ማሳላችንን እንቀጥላለን። ግድግዳው ከሞላ በኋላ ግን እነዚህ ቅዱሳት ስዕላት ማይጠንት አይደርሳቸው አስፈላጊውን ክብካቤ የማይደረግላቸው ከሆነ ችግር ነው። መቼም ካህኑ በቅዳሴ ጊዜ ዘኮነ ንጹሐ ይንሳ ይላል አይደል? ንጹህ ሆነ ምን ይበል ይቀበል ይላል። ለምን ቢባል ንጹህ ሳይሆኑ ቢቀበሉ ስለሚጎዳ ቅዱሳት ስዕላትንም በማይገባ ብንይዛቸው ይጎዱናል። ደጋግም የምለምናችሁ እባካችሁ ከገበያ ስዕል አትግዙ። አስገዳጁ ነው። ከገዛችሁ ደግሞ ጥቂት አድርጉት። ከቤት ለምን 49 አይነት ስዕል እንደምታስቀምጡ ነው ይገባል። ምን ያደርጋል? አንዱን በክብር ማስቀመጥ የማንችል ሰዎች እንዴት ነው እቤታችን 10 20 የምናስቀምጠው? በዛ ላይ ከሰው ቤት ስትሄዱ እባካችሁ ስዕል አድኖ ስጦታ ይዛችሁ አትሄዱ። ምናልባት ጎንደር ውስጥ 2 ወይ 3 ሰዎች በስርዓቱ የጸሎት ቤት ያላቸው ቃሉ እነሱ ጋር ካልሆነ በቀር እነሱም ጋር ቢሆን 100 ይዞ ቤት ያስቀምጡታል። እኔ ታቻ ምን አይሆን አምና በዚህ ጉዳይ ስንነጋገር ለነገሩ እዚህ ያለ አዲስ አበባ ትምህርት የነበረ አንድ ነገር ተናግሬያለሁ። የሆነ ሰው ቤት ሂጄ እንግድነት ያልጋውን ስር ጫማ ለማስቀመጥ ብገጠው በስዕል አድኖ ተሞልቷል። ያው መልካም የሚባሉ ቆራቢ ቤተሰብ ሁሉ ቆራቢ ሆነ ክርስቲያን ናቸው። ምን ነው ብዬ ብላችሁ የት እናስቀምጠው? ልጃችን ድረን ነበርና
ሁሉም ሰው ስዕል ነው ይዞ ይመጣ። የት እናድርገው ጨነቀን። አዲስ አበባ እንዳንሰጥ ስዕል የሚቀበል ቤተክርስቲያን የለም። ሁሉ ሞልቶ ተርፎታል። እናስ የምንልክበት ፍለጋ የት እናድርገዋል? በቃ የመጨረሻው ያለ አማራጭ እሱ ብቻ ነው። አለ አውጥቶ በጣም ይቀርብናል። ወጡ ስባ ለና አላችሁ እና በሞት እንደው ባካችሁ በእናንተ ቤት እመቤታችንን ወይ ቅዱሳንን ወዳችሁ ሞታችኋል አይደለም። የእመቤታችን ስዕል ስላለ ነው እና ስሟን ማክበር መማር አለበት። ማክበር መጀመሪያ ነገር አለመዳፈር ነው። ስሟን 49 ጊዜ መጥራት እኮ ማክበር አይደለም። በነገራችን ላይ የከበረ ነገር ደጋግማ ይጠራል። አሁን ተማሪ አዛኝን ይላል ያከበራት መስሎታል። ቅር ካላላችሁ ከበድ ያለ አማርኛ ላምጣ። ድንቁርና ነው። አዛኝናት በሉ፣ አዛኝናት በሉ። አዛኝ ንስ ጨምሩበት፣ ተሳቢት ጨምሩበት። መሐላ ሆነ ልጇን በማስቀየም ከቶሆኑ አትማለው ያለ ጌታችን ከቶሆኑ አትማለው ያለ ቅዱስ ያዕቆብን በማቃለል ነው እመቤታችን ተከብሩ። አንዳንድ ሰባኪ ወላዲተ አምላክን የሚሉ እንዴት ነው ሰባኪዎች? ነውር ነው ነገራቸው፣ ጸያፍ ነው። ወላዲተ አምላክ በሉ ንን ተዋት፣ አዛኜ በሉ ንን ተዋት። ምክንያቱም ን ስትጨምር መሐላ ይሆንና ህገ ወጥነት ይሆናል። ይህ እመቤታችን ማክበር አይደለም። ያስደስታችሁ አትመስሉ አይደለም። አዛኝን እያልክ ስትሰርቅ አይደለም ትጾማለህ፣ ትጸልያለህ። ለእመቤታችን የሚገባ ለክብሯ የሚመጥን ስራ አለ። ስሟ ሲሰደብ ላትስዋት መልስ እንኳን ትሰጣለህ። ሰው ይከፋል ብለህ አልፈም ትል አዛኝን ብለህ ወደሃት ሞታል አይደለም። እመቤታችን መውደድ በተግባር እንጂ በከንፈር አይገለጥም። በከንፈር ደግሞ ቦታ አለው። እመቤታችን ለክብሯ የማይመጥን ነገር ሲነገር አደጋም ቢኖር እዛ ቦታ ገብተን ምስክርነት ብትሰጥ ያኔ አዎ በከንፈር መመስከሩ የበለጠ ሆኖ ይገኛል ማለት ነው። እና ቅዱሳት ስዕላትን ማክበር አለብን። አሁን እዚህ ትመለከቱታላችሁ። ይሄ ምንድን ነው? ደሴ ማርያም ነው አይደለም? ምን አለው ገጹ ላይ ስዕላት ነው አለ። አሁን ይሄ እኛ እስከምንገዛው ድረስ ከገበ ይሄን ያሳተመው ሰው ስለእመቤታችን ፍቅር አይደለም። ምን ፈልጎ ነው? እንዴት ዋላችሁ? ምን ፈልጎ ነው? ተናገሩ። ግድ የላችሁም። ግለሰብ ነው፣ ፖሊስ የለውም የለውም። ምን ፈልጎ ነው? ገንዘብ ፈልጎ ነው። በዚህ ምክንያት ሲታተም ይሄ ስላድኖ የሚያልፍበት ብዙ ያልሆነ ማሽን አለ። ምናልባትም ራቁቷን የሆነ ሴት በሚታተምበት ማሽን ያልፍ ይሆናል። ከዛ በኋላ ታሽጎ ሲመጣ በመኪናው ስንት ጉድ አልፎ ነው የሚመጣ። ከዚህ ሁሉ ከመጣ በኋላ ከእናንተ እጅ ላይ ከገባ በኋላ ከእጃችን ላይ ከገባ በኋላ ቆሾ የተገነጣጠለ ስንት ውዳሴ ማርያም አለ። በነገራችሁ ላይ 10 ውዳሴ ማርያም ዛሬ ገዝታችሁ አመጣችኋል። ለምን? ነባሩ ስላረጀ። ምን አስረጀው? አያያዝ ስለማለች በክብር ስለማንይዘው። እኔ በነገራችሁ ላይ እኔ የምጠቀምበት ዳዊት የታተመ በ1952 ነው። አንድ ሊቅ አዲስ አበባ ያሉ እድሜያቸውን ሲጠቀሙበት ኑሮ ሲያርፉ ልጃቸው ሴት ናትና በከንቱ ከሚቀመጥ ለአባት የመታሰቢያ ይሆን አድርስበት ብላ አለቃ ደስታ ተከኖ ያሳተሙት ነው ሰጥች። የሚገርማችሁ ነገር ለ40 እና ለ50 ዓመት ሲጠቀሙበት እንዲህ የሆነ ቦታ ላይ የሆነ ቆሻሻ ነገር አይኖርም። በክብር መያዝ ማለት እሱ ነው። ሊቃውንት መጻሕፍትን የሚደግሱበት ምክንያት እሱ ነው። ታውቁት እንዴት ዋላችሁ? ለሁሉም ቅዱሳት ስዕላትን እናክብር ማለት ነው። ያን ቀን የእመቤታችን የልደቷ መታሰቢያ ነው። ኢያቄም ሐና፣ ቅዱስ ሉቃስ፣ ቅድስት ማርታ ዘጤልንያ ስዕሏን ስለማክበር ምንድን ያደረገች? ለስዕሏ ቤት አሰርታ መብራት አብርታ ከስዕሏ የሚወጣውን ወዝ መቀበያ አድርጋ ምንድነው የሚለው? ወገብረት ሰቅሰቀ ዘብርት ይላል አይደል? ሰው እንኳን እንዳይዳሳት አረቃ የብረት ፍርግርግ ሰርታለታለች። ስላከበረቻት ሊቃነ ጳጳሳት መነኮሳት መጥተው ስዕሊቱ በግለሰብ ቤት ከምትነው ቤተክርስቲያን ትኑር ነው ሊወስዳት ቢመጡ መሬት ተናወጸች ይላል። ድፍት አለ ፓትርያርኩ ሊቀ ጳጳሳት አትችልም። በቃ የበለጠ ክብር ያገኘው እዚህ ነውና እዚህ ነው መኖር። በኋላ ምንድን ያደርጉ? ቅድስት ማርታ አስታር ያንኑ ዛሬ ባለፈው ዓርብ ዕለት ስዕሉና ፎቶና ሳይቻቸው ቅድስት ጼዴንያ ቤት የነበረው ቤተክርስቲያን እዛው ላይ ቤተክርስቲያን ሰርቶ ያንን ቤተክርስቲያን አድርጎ ስዕሊቱ አልነሳም ስላለች የምትወዳት ስፍራ ላይ የተገኘችው ኢትዮጵያዊ ጻድቅ የጎንጁ አቡነ ግርማ ስሉስ፣ የዋልድባው አቡነ ሰላማ፣ እናታችን ኢትዮጵያዊቷ ንግስተ ሳባ የተወለደችው ነሐሴ 21 ያረፈችው መስከረም 10 ብለው አባቶቻችን አስተምረው እናከብራታል። ቅድስት ዮዲት አንዲት ሴት እስራኤልን ያዳነች ሆሎፎርኒስን የገደለች ይዛን ቀን ዓመታዊ በዓሏ ነው። የሁሉንም በረከት ያሳድርበት። ሰዓት ለመጠቀም ከዚህ በኋላ ስም ብቻ እየጠራው ሄዳለሁ። በ11 ደገኛ ሰማዕት ቅዱስ ፋሲለደስ መንግስቱን ትቶ ብዙ ቅዱሳን ሰማዕታትን ማርኮ
በሰማይም በምድርም የሰማዕታት አባት የተባለ ቅዱስ ሰው ነው። ያን ቀን ከሰባ አርድእት ክብሩ አያንስም ተብሎ የተነገረለት በእስክንድርያ በግብፅ ከቅዱስ ማርቆስ አስቀድሞ ወንጌልን በመስበክ የተመሰገነ ቅዱስ ቆርኔሌዎስ ከአሕዛብ መጀመሪያ አመነ። በነገራችሁ ላይ ሊቃውንት ደርብ ተተረጉማላችሁ። መጀመሪያ በግብረ ሐዋርያት ምዕራፍ 8 ላይ ስለ ባኮስ ስለ ኢትዮጵያዊ ጃንደረባ ከነገረን በኋላ እንደገና ምዕራፍ 10 ላይ ሲደርስ ስለ ቆርኔሌዎስ ይነግረናል። ነገር ግን መጻሕፍት ከአሕዛብ በመጀመሪያ አመነ ብሎ ምን ነው እሱን ዘልለው ባኮስን ትሉ እንደሆነ ባኮስን ከእስራኤል ቆጥሮት ነው። ለምን? ከነገደ እስራኤል ዘር ሐረግ ስለነበረው። አንድም ከአሕዛብ ወገን አልነበረም። ምክንያቱም ኢየሩሳሌም ሄደ ምን ሊያደርግ ነው? ሊሰግድ አይደል? ለማን ተናገሩ? ምን ያነብነ ነበረ? ትንቢተ ኢሳይያስ። ታዲያ ከአሕዛብ ወገን አመነ ሊባል እሱ ስለማይችል ያን ቀን ሌላኛዎቹ ሶስት ቅዱሳን ሀገረ እስና በምትባል ሶስት ገበሬዎች ሲያርሱ ብለው የከተማዋ ክርስቲያን በሙሉ አልቆ እነሱ ብቻ ቀርተዋል። ይሄን ሲሰሙ ምን አሉ? ወንድሞቻችን ይኸውላችሁ ትምህርት ልስጣችሁ። የቀድሞ ዘመን ሰማዕታት ክርስቲያኖች ሰማዕትነትን ሞት አይሉትም፣ ሰማዕትነትም አይሉትም። ምንድነው የሚባል የነበረ? ገበያና ሰርግ ነው የሚባል የነበረ። ዛሬ አንድ በዛ የሆነ ሰው ሞተ፣ ጥቁር ነው ተሾመ ያረፈው ጊዜ ሁላችሁ ምን ልበሱ ብለን ነጣ ሳይቀር ሁሉ ምን ለበሰ? ክርስቲያን እኮ ሲሞት ነጭ ነው የሚለበስ፣ ጥቁር አይለበስም። ነውር እኮ ነው። የክርስቲያን እንዴት ጥቁር ይለብሳል? በሟቹ ላይ እንደማማራትም እኮ ነው፣ እንደማማራትም ነው። እና እነዚህ ሶስት ገበሬዎች አንደኛው ሱርስ ትልቃቸው ነው። ኧረ ሰማዕትነት እንደ በገድለ ሰማዕታት በጣም የታወቁ ናቸው ሶስቱ። ኧረ ሰርግ አመለጠን፣ ገበያ አመለጠን፣ ምን ይሻላል? ኧረ ሂደን እንጠይቃቸው እንዲገሉን፣ ቀረብ ብሎ ግደሉን። ለምን ናቸው? ክርስቲያን ነን። አይ ደክሞናል፣ ጥቂት ረፉ። አይ ሰይፋችንን ወደ ሰገባው ከተናል፣ ይሄው መቆፈሪያ መጥረቢያ ይዘናል። ከፈረሳችን መውረድ አንፈልግም፣ ድንጋይ እናቀርብላችሁ ነው። ትልልቅ ድንጋይ ፈረሳችሁ አቅርበውላችሁ አንገታቸውን ቆርጧቸው። ይህንን ያክል በነገራችሁ ላይ ለዛሬ ዘመን ሰው ለኔና ለእናንተ እኮ ከእብደት የሚቆጠር ነገር ነው አይደል? ለዚያ ነው በቀድሞ ዘመን የነበሩ ክርስቲያኖችን የአሕዛብ ነገስታት ስም አውጥተውላቸው ነበር። ምን ብሏቸው ነበር? ወፈፊዎች ናቸው፣ እብዶች ናቸው፣ ሞት የማይፈሩ ስቃይ የማይፈሩ እብዶች ናቸው። እውነትም እብዶች ነበሩ ለዚህ ዓለም። ለዚህ ዓለም ሰው በዚህ ዓለም ሰው ምን ይባላል? ጋሽ ግርማ ነፍሳቸውን ይማር ምን ይል ነበረ? በእብዶች ከተማ ጤነኛ ነኝ አትበል አንተ ነህ እብድ የምትባል ብለዋል። በሐሰት ከተማ እውነት የያዘ አንድ ሰው ስሙ ሐሰተኛ ቢቀርም እብድ ነው። እና እነዚህ ሶስት ማለት እንደዚህ አይነት ሰው ከዚያ ውጪ በቤተ ክርስቲያናችን በትዕግስቷ የተመሰገነችና በአምስተኛው መቶ ክፍለ ዘመን የነበረችው እናታችን ቅድስት ታኦድራ የሚገርማችሁ ትዳር ውስጥ ገብታ እሷን ይፈልጋት የነበረ ወንድ ቤተ እግዚአብሔር ስትሄድ ጠብቆ አስገድዶ ከክብር አሳነሳት፣ ከትዳሯ በላይ ማለት ነው። በዚህ ምክንያት ባሌን በድዬዋለሁ ብላ እሷ አጥፍታለች። ባሌን በድዬዋለሁ ብላ ገዳም ብትሄድ የሴት ገዳም ታጣለች። ከወንድ ገዳም ገብታ በእስክንድርያ ዙሪያ አባ ቴዎድሮስ ተብላ መከራችራ የሚገርመው ንስሐ ስትገባ በገዳሙ ላገኘቸው ካህን እሷ እንደ ወንድ ሆና ሴት እንደዚህ አድርጊያለሁ ብላ ለምን የደፋሪዋ ንስሐ ወስዳለታለች። አፍቅሩ ጸላእተክሙ እንዲገባን ከፈለግን ይሄ ነው። ጠላቶቻችሁን ሁሉ ማለት ይሄ እንደገና ድጋሚ አሁንም ሌላ ወንድ ሴት ደፍሮ ብትወልድ አባ ቴዎድሮስን የደፈረኝ ብላ ብትከስ መጥቶ ሲሰጧት አዎ በድያለሁ ብላ የዛን ሰው ቀንና ተቀብላለች። 7 ዓመት ሕፃን ይዛ እንደ ቅድስት እንባ መሪና እሷም ተሰቃይታለች። በነገራችሁ ላይ ቅድስት እንባ መሪና ይሄን ግፍ የተማረችው ከቅድስት ታኦድራ ነው። ምክንያቱም በዘመን የምትቀድም ቅድስት ታኦድራ ስለሆነች እቺ እናት ካረፈች ቅድስት ታኦድራ ከ50 ዓመት በኋላ አካባቢ ነው ቅድስት እንባ መሪና የመጣችው። ሌላኛዋ የፋርስ የኢራን ሰማዕት የነበረችው ቅድስት በነፍስ ናት። ያን ቀን ከኢትዮጵያውያን ቅዱሳን መካከል ዋልድባ ቤተ ሚናስ ቤተ ዳማስ ሲባል ሰማላችሁ አይደል? ቤተ ሚናስ የሚለው ስም የተሰየመላቸው ጻድቁ አቡነ ሚናስ ዓመታዊ ዕረፍት ባላቸው ደገኛ ቅዱስ ሰው መቼ የነበሩ? በ17ኛው ክፍለ ዘመን አጤ ፋሲል በነበሩበት ዘመን የነበሩ ጻድቅ ናቸው። የሁሉንም በረከት ያሳድርብን። በ12 ቅዱስ ሚካኤል ኢሳይያስን ረዳ እንላለን። እንደ ዓመታዊ በዓል ነው የሚቆጠሩ የቅዱስ ሚካኤል በዓል። ቅዱስ እስጢፋኖስን፣ ኢያቄም ወሐናን እነዚህን ሁሉ ካከበርን በኋላ ትልቁ በዓል የዚያን ቀን የ200 ቅዱሳን ሊቃውንት ጉባኤ ነው። ንስጥሮስ የሚባል ጸላኤ እግዚአብሔር ይለዋል። እግዚአብሔርን የሚጠላ ቤተክርስቲያንን የሚጠላ ክርስቶስ መድኃኒታችንን ሁለት አካል ሁለት ባህሪ ብሎ ትምህርት አመጥቶ እመቤታችን ከመጥላቱ የተነሳ ህሰወክ የተሰመየ
ወላዲተ አምላክ አላ ወላዲተ ሰብ ብሎ ላቲ ስብሐት የአምላክ እናት አልልም ብሎ ባለ ጊዜ 200 ቅዱሳን ሊቃውንት እነ ቅዱስ ቄርሎስ፣ እነ ቅዱስ ሄራቅሊስ፣ እነ ቅዱስ ክርስቲያኖስ፣ እነ ቅዱስ ሉቃስ ሌሎቹ ተሰብስበው ህሶኬ ትሰመይ ወላዲተ ሰብ አላ ወላዲተ አምላክ አንድም ቅዱስ ቄርሎስ ንነሰ ነአምን ከመድንግል ቅድስት ኮነት ታኦዶኮስ ዝብሂል ወላዲተ እግዚአብሔር እኛ ቅድስት ድንግል ጌታን በወለደች ጊዜ ታኦዶኮስ እንደሆነች እናምናለን፣ ይኸውም የእግዚአብሔር እናቱ ማለት ነው ብሏል። ስለዚህ አንቀን ጉባኤው አንድም ስለ ክርስቶስ መድኃኒታችን አንድም ስለ እመቤታችን እዚህ ላይ ሰዓት መሽቶ ነው እንጂ አንዳንድ በዚህ ዘመን ያሉ አንዳንድ ተራቀቅን የሚሉ ሰዎች በተአምረ ማርያም ቅዱስ ዮሐንስ አፈወርቅና ንስጥሮስ ተጣልተው ነበረ ይላል። በየት ተገናኝተው? በመጀመሪያ ደረጃ እኮ ንስጥሮስ ጳጳስ በሆነበትና ዮሐንስ አፈወርቅ ንስጥሮስ በካደበትና ቅዱስ ዮሐንስ አፈወርቅ ባረፈበት እድሜ መካከል እኮ ያለችው ዘመን 23 ወይ 24 ዓመት ነው። ምክንያቱም ንስጥሮስ የካደው ጉባኤ የተደረገበት ጊዜ አይደለም። ያ ተገልጦ ችግር ሲመጣ ንስጥሮስ በታሪክ በዘመናዊ ታሪክ አታገኙትም። መጀመሪያ የአንድ ክፍል ጳጳስ ነበረ። በዘመናዊ ታሪክ የምታገኙት የቁስጥንጥንያ ፓትርያርክ የሆነበት ነው። እና ቅዱስ ዮሐንስ አፈወርቅና ንስጥሮስ በአንድ ዘመን ነበሩ። ለምን? ቅዱስ ዮሐንስ አፈወርቅ በጵጵስና የቆየ ለ10 ዓመት ብቻ ነው፣ ረጅም አይደለም ዘመኑ። ተገናኝተዋል። ምክንያቱም የንስጥሮስ የጵጵስና ዘመኑ ረጅም ነው የነበረ። ይሄንን ምክንያት አድርጎ ቤተክርስቲያንን ለመጥቀም መሞከር፣ በዚሁ ላይ ደግሞ ተባባሪ ሆኖ እኛ ቤት ያሉ ሰባኪዎች ተባበሯል። ከፈረንጅ ምናምን የተቀዳ ታመጣና ወይ ከተሐድሶ ተቀዳና መጣ እዚህ የቤተክርስቲያን ትምህርት አስመስሎ ለመናገር መሞከር ነውር ነው። መጠየቅ ነገራችሁ አባቶቻችን ምንድን ነገር አለ? እስቲ አብራችሁ ይበሉ። መጠየቅ በሉ እስቲ። ማንን ገደለ? አላውቅም ማለት ማንን ገደለ? በቃ የፈለግ 4 ጉባኤ ተምረህ ሊሆን ይችላል። ካላወቅ አላውቅበት ትናንት የነበረው ውይይት አይደል? መምህርም ሆኖ ካላወቀ ትናንት ያነሳሁትን ዛሬ ድጋሜ ላንሳላችሁ። በህይወቴ አላውቅም ማለትን ያስተማሩ ማን መሰላችሁ? ሽንታ በጻ ናቸው። እዚህ ያሉ በመከተል አንድ ጥያቄ ጠየቅኳቸው። አላውቀውም እንዲያውም ማለት ካገኘው እንዲህ ስለግረኛ አይደለም ብሏል። ተገረሚ ምን ነው ገረማ? አላውቀውም 4 ጉባኤ መምህር ምክትል ነው ካላወቁትስ? አያችሁ፣ አላውቅም ለማለት አለማፈራቸው ትልቅነታቸውን ያሳያል። ለምን? ሰው ናቸው። ሰው ሁሉ ሊያውቅ አይችልም። ስለዚህ የማታውቁትን ነገር ልፈልግ ልጠይቅ ነው የሚባል እንጂ መሬት ተነስቶ እንዲህ ይላል አይ ታምረ ማርያም ተሳስቷል፣ አንተ ደግሞ አንተ ነው የተሳሳትክ እና ጠይቅ። ሊቃውንት ያስተምረዋል። እና እንዲያ ነው እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን ያሳድርብን። ወላዲተ አምላክ ብለን መሞትን የመሰለ ነገር የለም። የታሪክ ሊቃውንት የሚሉት ነገር አላቸው። በፍርድ ቀን መናፍቃን መንግስተ ሰማያትን ከማየት ይልቅ እመቤታችን ማየት ይናፍቃቸዋል። ሲሰድቧት የኖሩትን ላቲ ስብሐት ለምን ቢባል ያን ቀን ስንኳ በሷ ጎን ለመቆም ይቅርና ጌታ ስሟን ሲሰድቡ የነበሩትን ይመለከቷት ዘንድ አይፈቅድላቸው። መልኳን ያዘ ተስፋ ሆኗቸው መልኳ ወደ ሲኦል ይወዳሉ። ተስፋ ሆኖ የእመቤታችን መልክ ማየት እኮ ተስፋ ይሆናል። ምን አለ አባ ጽጌ ድንግል ማኅሌተ ጽጌ እየደረሰ ስንኳ በገሃድ አለ በህልም የተመለከተሽ ምንኛ ንዑድ ክቡር ነው አለ። በህልም እንኳን መልኳን ማየት ግሩም ነው። ለዚያ ነው እመቤታችን ያዩ የምናውቃቸው ሰዎች አሉ። እናንተ ታውቋቸው ብቻ የአደባባይ ሰዎች አይደሉና ምን ይመስላል ብትመስላለች ሲባል አታስጨንቀኝ። እግዚአብሔር በረከቷን ያሳድርብን። ያ በ13 የቅዱስ ባስልዮስ በዓል ነው። የዓርብ ጉባኤ እንተርካለን ስለመሸ አባ ይስሐቅም አለ ዛሬ አቡነ ያሳይ የመንዳባው አባ አጋቶን የግብፁ አጋቶን ዘአምድ ማለት ነው። ደግና ካህንና መቅደሰ ገላውዲዮስ ይባላል። መቅደሰ ገላውዲዮስ ደቡብ ጎንደር 2 ነው ነገር የጣና ውስጥ ያለው አለ፣ ይሄኛው አለ መካነ ሰማይ ተለብቻው። ይሄኛው ጨቅላ መንዞ የሚባል ደሴት የምታውቁ ከሆነ አፄ ኢያሱ ያረፉበት ቦታ ወይም ሁላችሁ በምታውቁት መጠቆሚያ ክርስቶስ ሰምራን ወይም ጣና ቂርቆስን ታውቃላችሁ። ከሱ አልፋችሁ ወደዚህ ስትሄዱ ደሴቶች አሉ። 2 መንትያ፣ አንድ ትንሽ ከፈላ እንዳነስ ያላለ መቅደሰ ገላውዲዮስ ይባላል አንደኛው። እዚያ ስፍራ ላይ መምህራን ከነበሩ ቅዱሳን ጣታቸው ያበራ ከነበሩ ቅዱሳን መካከል አንዱ ናቸው። ጣት ስለማውራት ስንነጋገር የዛሬ 600 ዓመት ስለነበሩ ስለ አቡነ ጴጥሮስ ብቻ አይደለም። ታስታውሱ ከሆነ ለምሳሌ ሰው የሚማሩበትም ያስተምሩበትም ደብር ሁላችን የምንኖርበት አብይ ጊዜ ከጉባኤ ቤቱ ከነበሩ ሰዎች መካከል አንዱ አባ ሀሩይ ናቸው። አባ ሀሩይ የጎንዱን አይደለም፣ ሌላ አባ ሀሩይ የኛ የመምህራችን የእንተ ኃይለ ሥላሴ ጓደኛ ነበሩ። ሲጸልዩ ዳሴ ማርያም ሲጸልዩ 10 ጣታቸው እንደ ፋና ያበራ ነበር። መቼ? የዛሬ 50 የቅዱሳን ታሪክ
ድሮ የነበረ ብቻ አይደለም። ቅድም ብሏችሁ የለ ትውፊት ቅርስ አይደለም፣ ዝም ብሎ የቆመ ለሚጎበኝ ነገር አይደለም። ምንድነው አለ ክርስትና? የክርስትና ትውፊት ክርስቲያናዊ ትውፊት የሚኖር ነው ብለውናል። እንደዚህ አይደል? እግዚአብሔር ለሁሉም የሁሉም በረከት ያሳድርብን። ነገ 15 ነው። በስንክሳር የተጻፈ አንድ በዓል አለ አይደል? ቅዱስ እስጢፋኖስ። ዲያቆናት የሆናችሁ ማክበር ግዴታ ነው። ካህናት ምትሆኑ በዲቁና ስላለፋችሁበት ያው ማክበሩ ጥሩ ነው። የቅዱስ እስጢፋኖስ ፍልሰቱ ነው። ሌላኛው በስንክሳር የተጻፈ የሀገረ ጠራው በግብጽ ታላቁ ጻድቅ አባ ጴጥሮስ ናቸው። ከኢትዮጵያውያን ቅዱሳን አቡነ ኢየሱስ ሞዓ ወላዲያ አእላፍ ቅዱሳን ፍልሰታቸው ነው። እንደዚሁም ከማኅሌተ ጽጌ ግማሹን የደረሱት ደገኛ ሊቅ ጻድቅ ገዳማዊ ሰው አቡነ ገብረ ማርያም ዘደብረ ሐንታ ነገ ነው ረፍታቸው። በ16 ኢየሩሳሌም ይባላል። ማን ይባላል? ኢየሩሳሌም ብለን በብሉይ ዘመን የነበረችውን ኢየሩሳሌም ታሳቢ አድርገን የምናከብር ግን ቤተክርስቲያን ነው። ቅድስት እሌኒ 80 ቤተክርስቲያኖች ሰርታ 79ኙ የተቀደሰው በ16 ነው። እዚያ ቀን ጉባኤያችን ስለሆነ እንተርከዋለን። ያን ቀን ጦቢት ወልደ ገባኤል ጦቢያና ሳራ እናከብራቸዋለን። አባ አጋቶን ባሕታዊ ድንጋይ ጎርሶ የኖረው አባት፣ ሌሎች ቅዱሳን ማለት በ17 ቅዱስ መስቀል ነው። ቅድስት አወግንስጣ ናት። ቅዱስ ዲዮናስዮስ ነው። ቅዱስ አውዶኪስ ነው። እሌኒ ንግስት ናት። ቆስጠንጢኖስ ነው። አኖሬዎስ አርቃዲዮስን የምናስብበት ቀን ነው። የኢትዮጵያ ነገስታት ጻድቃን ዳዊት ዘራ ያዕቆብን የምናስብበት ቀን ነው። ያን ቀን ግን መስቀልን ስናከብር እንዴት ዋላችሁ? መስቀል በዓልነቱ የመስቀል ብቻ ነው። ምንም ነገር የሚደረግ መስቀል ፖለቲካ እኔ ደጋግሜ ተቃውሞ የፈለገ ይሁን ቤተክርስቲያን ላይ የደረሰውን ግፍ መናገር ከፈለክ መስቀል አያስፈልግም። በዓል መጠበቅ አያስፈልግም። አንተ ልቡ ካለ አደባባዩ ኮል ያለ የለም መስቀል አደባባይ በ18 አለ በ19 አለ። ቤተክርስቲያን ላይ የደረሰ ግፍ እንኳን ያን ቀን ቤተክርስቲያን የሰራችው በዓል አለ። ያን በዓል ብቻ ነው የምናከብረው። ሁላችን አንጀታችን የሚያረበት ነገር ሊሆን ይችላል። ጥቁር እንለብስና የሚባል ነገር የለም። በመስቀል በዓል ጥቁር አይለበስም። 2009 ላይ ከሊቀ ሊቃውንት በቀር ሁሉ ሰው በዓል ይቅራል አይደል? ትልቅ በደል የተፈጸመ በነገራችን ላይ ጎንደር የተረገመችበት ቀን ነው ይባላል። ያ 2009 መስቀል ቀርቷል አይደል? ለቆሻሻ ፖለቲካ ነው። አንተ መቃወም ከፈለክና ምንም ነገር ማድረግ ከፈለክ መስቀልን ለቤተክርስቲያን ተውላት፣ ጥምቀትን ለቤተክርስቲያን ተውላት። የማንም ቆሻሻ መድፊያ አይደለችም። ኢቭን መልካም ዓላማ ቢኖርም እንኳን መስቀሉን ማክበር ትተህ ሌላ ነገር ውስጥ አትግባ። ምንም አይነት መልእክት ምን አስተላልፍበት ቀናል ስለ መስቀሉ ክብር ነው። መጀመሪያ የተዋረድንበት ምክንያት መስቀሉን ስላቃለልን ነው። በምን ቅድም ምን አለ አይደል? ምግባራዊ ክህደት አለ ብለዋል አይደል? እኛ በመስቀሉንም ታቦቱንም ስጋው ደሙንም ሃይማኖታችንን በተግባር ክደነዋል። ስለዚህ መስቀልን እንደ መስቀልነቱ ለስለ መስቀል ክብር ብቻ እናክብረው። ሌላ ጉዳይ ካለ ሌላ ጊዜ ይደርሳል። ሁለተኛውና መጥፎው ነገር ደግሞ ይሄኛው ደመራ ከተቃጠለ በየሰፈሩ እስከ ማታ ድረስ በነገራችሁ ላይ ከዚህ በላይ ሌላ ክደት አለ? እባካችሁ እየዞራችሁ ነገሯቸው። በቤተ ክርስቲያናችን ትውፊት 3 ደመራ አለን ብለን አይደል? እንዴት ዋላችሁ? የሰፈር ደመራ አለ፣ የአጥቢያ ደመራ አለ፣ ሀጼ ደመራ አለ። ይሄ ሀጼ ደመራ ከዚህ ሊቃውንቱ ከሚለኩት ከዚህ ደመራ በኋላ ሌላ ያልተደመረ ደመራ ካለ ዝም ብሎ ነው መፍረስ ያለበት፣ መቃጠል የለበትም። የጎንደር ሰው እኮ ተበላሽቷል ወገኖች፣ ተበላሽተናል። ሌላ ሀገር የማይደረግ ነገር እኮ እየተደረገ ያለ ሁሉ አዛዥ። ለምን ካህኑ ያዝ፣ ወጣት ሁሉን ነገር ያዛል። ቅድም ብለዋል፣ ወጣቱን ለመያዝ እድል አለን ብለናል። ለነገሩ ጥፋቱ የኛ መቼ አስተምረናቸው፣ መቼ ወቅሰናቸው። ስለዚህ መስቀልን ለመስቀል እናክብር። በ18 ታላቁ ጻድቅ አቡነ ኤዎስጣቴዎስ፣ ደገኛው አቡነ አኖሬዎስ፣ ማርያ ያዕቆብ ግብፃዊ፣ እናታችን ቅድስት እሌኒ፣ ሐዋርያው ቅዱስ ቶማስ። መስከረም 18 ማለት በአመት ውስጥ ብዙ በዓል ያለበት ነው። በአጠቃላይ 20 በዓል ነው ያለ ይዘን ቀን ዘርዝሬ ስለማልዘልቀው አሁን ፍንጩን ነገር እናታችን ለምሳሌ አቡነ ዳንኤል አሉ፣ ሊቁ ጻድቅና ሊቅ አቡነ ዳንኤል አሉ። እናታችን ቅድስት ጸበለ ማርያም አለች። ኢትዮጵያውያን ቅዱሳን እንኳን ያንን በሚቀጥለው ሳምንት ስንገናኝ እንዘረዝረዋለን። በ18 በ19 እናታችን ቅድስት ሮማነ ወርቅ ኢትዮጵያዊቷ፣ ቅዱስ ቂርቆስ ገዳማዊ እና ታላቁ ሊቅ ቅዱስ ጎርጎርዮስ ዘአርማንያ ዓመታዊ በዓላቸው ነው። በ20 እናታችን ቅድስት ቴዎብስታ የምትባል ታሪኳ ስንክሳር ላይ የለችም፣ ግን ቅድስት ቴዎብስታ የምትባል ግብፃዊት እናት ናት። ቅድስት መሪዳማ፣ አባ አትናቴዎስ የሚባል ቅዱስ አባትም የዚያን ቀን ዓመታዊ በዓሉ ይከበራል። የዛሬ ሳምንት በ21 የግሸን በዓል ነው፣ የመስቀሉ በዓል ነው፣ የእመቤታችን ዓመታዊ በዓል ነው። ብዙኃን ማርያም የዚያን ቀን 21 ነውና በእውነቱ ቢቻል ኑሮ 3 ሜት ክብረ በዓል ነው። ግን ክብረ በዓላቸው ላይ የራሳቸው ሰርግ ጉባኤ ሊኖራቸው ስለሚችል እዚህ እንማራለን። ግን የዚያን ቀን 3 ሜት እመቤታችን ተሳልማችሁ 3 ሜት የዓመት ክብረ በዓል
318 ቅዱሳን ሊቃውንት የዓመት በዓላቸው። ብዙኃን ማርያም የሚባለው በዛ ምክንያት ነው። ቅዱስ ቆጵርያኖስ ቅድም የጠቀሱት የቅርጣግናው የካርቴጁ ማለት ነው። ቅድስት ዮስቴና ድንግል እንደዚሁም 6ቱ ቅዱሳን የሚባለው የገዳመ ጎርጎር ታውቁ የለ እነሱ ቅዱሳንም የዚያን ቀን ዓመታዊ የተሰወሩበት በዓላቸው ነው። ሐዋርያው ጢባሪዎስ ከሰባ አርድእትም ዓመታዊ በዓሉ ነው። እግዚአብሔር የሳምንት ሰዎች ይበለን፣ የሳምንት ሰዎች ይበለን። የሰማነውን በዘነ ልቦናችን ያሳድርልን። ለምስጋና እንነሳ። ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን፣ በዳግም ምጽአቱ እያሳፍረን፣ በጸባዖተ ስሙ ያልቃን፣ ወበአምልኮቱ ያጽንዓን። እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ከመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጊሶን በይንተ አብ ወወልድ ወመንፈስ ቅዱስ አቅረት ሎቱ ቁልቁለተ ለወረዱ ለተሰባቸው ለተነገደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ ማርያም ብለን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ በአቤቱ ምስጢር እግዚአብሔር ፍትሐሰይ መንፈሴ በአምላክ ይሁዳኔ ስመሬ ማማላመቱ ነው ኢየሱስ ያስተበዝኩ ኩሉ ትንሽ ማገበ ለጌታን ለብያቱ ቅዱስን ወሳይር በለት ቅዱስ ብለን ለይፈቱ በራሃን ለበዝራቱ ዝሮ ምክንያቱ እንዲናቆም ወነሰቶም ላይ ያናናቱም አይዮም ለተቀናሰሩ መረቀቱ ለማ ወራቁም ለቡራ ጦርፎ ለእስራኤል ወዘክረ ሳይሉ ዘይሎም ለአቦ ለአብርሃም ለዘር እስከላለም ባረከና ቅዱስና ጻድቅ ዘተስተመጣ ይሰሩ መስዋዕት ነው ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳን መዝገበ ረባኔ መዝገበ ዋሃት በክነ በእብየኪ በከመ ባረኪ ወለኤፍሬም ብኩርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም
ኢትዮጵያን ጽኑ ሰላም እንድታደርግልን መምህሮቻችንን ሁሉ ቃለ ሕይወት እንድታሰማልን በሕይወት ዘመናቸው በሰላም እንድትጠብቅልን ቅድስት ቤተ ክርስቲያን እስከ መጨረሻ ምጽአት ድረስ አጽንተህ እንድትጠብቅልን መልካም ፈቃድ ይሆንልን እያልን አባታችን ሆይ የጻድቁ የአቡነ ገሪማ መስከረም 30 ትልቅ በዓል ነው ቤተክርስቲያናችን ላይ። በዚህ በዝክረ ቅዱሳን ያው የሚከበረው በዓሉ ዓርብ ቀን ነው ነው። ግን የሥራችሁ ቆይታችሁ የተመቻችሁ ሰዎች ሁሉ የቅዱሳኑ በረከት ተካፋይ እንድትሆኑ መልእክቴ ነው። ከዚህ በተር በሚቀጥለው የትምህርት ጊዜ ስላለ መምህሮቻችን በዓሉ የዛን ቀን በምን ምክንያት እንደምናከብረው አጋጣሚ ወደ መጨረሻው በዓል ሲደርስ መልእክት ያስተላልፋሉ። እኔ ከዚህ ላይ ነው አባታችን ብፁዕ አባታችን አቡነ ኤልሳ በረከታቸው ድረስ እንጂ ከትምህርት በላይ የሚሰጠው መበላሸት ነው እና እዚህ ሁሉ ሊቃውንት ከዋሉት ላይ አንድ ነገር ባደረግ እንዳይበላሽ ይቅርታ እየጠየቁ ነገር በዚህ ይቋጫለሁ። እግዚአብሔር ይስጥልን፣ ቃለ በረከት ያሰማልን፣ ተስፋውን መንግስቱን እሱ ያወርስልን። ምናልባት መምህሩን ካገኛቸዋቸው ትራንስፖርት አለ በሏቸው፣ በእግራቸው መሰል የሚሄዱት ብዙ ጊዜ። ለሁሉም ለአባታችን እግዚአብሔር ይስጥልን። ስለ አቡነ ገሪማ ቀኑ ሲደርስ በደንብ እንነጋገራለን። በ30 ያለው ክብረ በዓል ዛሬ ያው ሳብ ያደረግንባችሁ ሁለት ትምህርት ሆኖ ነው። ሁሉ የሚቀጥለው ሳምንት እንገናኛለን። በሰላም አስጀምሮ በቸር ያስፈጽመን። ቸር መድኃኔዓለም እንቅፋት ሳይመታን ኃጢአት ሳይሰለጥንብን በደልም ሳይገዛን እሾህም ሳይወጋን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን። ስብሐት ለእግዚአብሔር ይሁን ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። በጣም የሚሸባቸው አሁን ማየት ትችላላችሁ። ያው መዝሙሩን እንዘምራለን።
በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትን አገኘን ጸጋን ተቀበል ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር